በአዶናይና በሰይፉ ፈንታውን መካከል የነበረው ልዩነት አሁንም በደጋፊዎች መካከል ያለው የጎራ ልዩነት እያነጋገረ ነው። የአርቲስት መስከረም አበራና ፍናን ሂድሩ ሽምግልና አነጋጋሪ ሆኗል። የቀነኒ አዱኛ አባት ስለ ልጃቸው የተናገሩትን አስደንጋጭ መልእክት በቆይታችን እናየዋለን። ሌላው የጤና ሚኒስቴርና ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ አስደንጋጭ መረጃ ማውጣታቸው ተሰምቷል። እንዲሁም 7 የአንድ ቤተሰብ አባላት ድንገተኛ ሞት በተመለከተ የሚዳሰሱ በቆይታችን የምናያቸው መረጃዎች ናቸው። ለቻናሉ አዲስ የሆናችሁ ሰብስክራይብ እና መረጃውን ላይክ በማድረግ አብራችሁን ትቆዩ ዘንድ በትህትና እየጠየቅን ቀጥታ ወደ መረጃው እናልፋለን። አምለሰት አዶናይን ማቅረቧ ትክክል ነው አይደለም የሚለው ጉዳይ መቋጫ አላገኘም። እንደ አዲስ ማነጋገሩን ቀጥሏል። ይህንን ተከትሎ አንድ ግለሰብ ሚዛናዊ ሐሳብን አጋርቷል። እንዲህ ይላል ሐሳቡ። አምለሰት ሙጬ የወደደችውን እንግዳ ማድረግ ትችላለች። ሰይፉም የደበረውን እንግዳ አለመጥራት ይችላል። መርጦ መውደድ ደግ ነው። መርጦ መጥላት የዋህነት የለውም። ናልኝ ቨርሰስ አትምጣብኝ በሚል ሐሳቡን አስፍሯል። ሌላው የአርቲስቶች የሽምግልና ዜና መነጋገሪያ ሆኗል። አርቲስት መስከረም አበራና ፍናን ሂድሩ 3 ጉልቻ ሊመሰርቱ እየተንደረደሩ ነው። አርቲስት መስከረም አበራ የትዳር ዓለምን እንደተቀላቀለች እየተሰማ ነው። ድንቋና ተወዳጁ አርቲስት መስከረም አበራ ሽምግልና ተልኮ እሺ ብላለች። ሁሌም በፈገግታዋና በኪነ ጥበብ ስራዎቿ ልባችንን የገዛችው ኮከቧ አሁን ደግሞ በህይወቷ ትልቅና አስደሳች ምዕራፍ ላይ ደርሳለች እየተባለ ነው። እንዲሁም የፍናን ሂድሩ ሽምግልና ሌላው መነጋገሪያ ጉዳይ ነው። ታዋቂዋ የፊልም ተዋናይና የማስታወቂያ ባለሙያ ፍናን ሂድሩ ከረጅም ጊዜ የፍቅር አጋሯ ፍቅረ አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በዛሬው ዕለት በቤተሰቦቿ ዘንድ የሽምግልና ስነ ስርዓት ተካሂዷል። በተዋናይቷ በሴት ወገን በኩል የቆሙት ሽማግሌዎች በኮሜዲያንና በማስታወቂያ ባለሙያው ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታውንም መካተቱ ታውቋል። የወንዱ ወገን ሽማግሌዎች ልጃችሁን ለልጃችን ስጡልን የሚለውን ጥያቄ ባቀረቡበት ወቅት ከፍናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታውን በኩል ጠንከር ያሉ ጥያቄዎች ቀርቦ እንደነበር ከስፍራው የወጡ መረጃዎች አመላክተዋል። ውልደቷና እድገቷ በአዲስ አበባ የሆነው ፍናን ሂድሩ በለጋ እድሜዋ ከህዝብ ጋር የተዋወቀችው በድምፃዊ እሱ ባለው ይታየው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ በመታየት ነው ተብሏል። ይህንን ተከትሎም ወደ ፊልም ትወና በመግባት ቦሌ ማነቂያና የከበረ ድሃ በተሰኙ ፊልሞቿ ላይ በመሪ ተዋናይነት በመስራት ዝናዋን አሳድጋለች። ፍናን ከትወና ባሻገር በማህበራዊ ሚዲያ ስራዎቿ ትታወቃለች። በኢንስታግራም ከ1 ሚሊዮን በላይ ተከታዮች ያሏት ሲሆን ለተለያዩ የንግድ ተቋማት በማስታወቂያ ስራ ከፍተኛ ተከፋይ ከሆኑ የዘርፉ ባለሙያዎች አንዷ ናት ይባላል። ፍናን ለመጀመሪያ የማስታወቂያ ስራ 600 ብር እንደተከፈላት የምትገልጽ ሲሆን በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች የሚቆጠር ገንዘብ ተከፋይ መሆኗ እየተነገረ ነው። ሁለቱም አርቲስቶች ለሚያደርጉት ጋብቻ መልካም ምኞታችንን እየገለጽን ወደ 3ኛው መረጃችን እናልፋለን። ሌላው ብዙዎችን እያሸበረ ያለው ገዳዩ የማርበርግ ቫይረስ ነው። በማርበርግ ቫይረስ ህይወታቸውን ያለፉ ሰዎች አስከሬን ለቤተሰብ አይሰጥም መባሉ ብዙዎችን አስደንግጧል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የበሽታውን ስርጭት ለመግታት ጥብቅ ደንቦችን አውጥተዋል። በቅርቡ በኢትዮጵያ ውስጥ መገኘቱ የተዘገበው የማርበርግ ቫይረስ ስርጭት ለመቆጣጠር የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አዲስ መረጃዎችን አስተላልፈዋል። በሽታው በንክኪ በቀላሉ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ከዚህ በታች በተጠቀሰው መሰረት በጥብቅ ይያዛል ተብሏል። አንደኛ ለቤተሰብ አይሰጥም መባሉ ነው። የቫይረሱ ሰለባ የሆኑ ሰዎች አስከሬን ለቤተሰብ አይሰጥም። ሁለተኛ አይታጠብም። አስከሬኑ መታጠብ፣ ማላሸት አይፈቀድም ተብሏል። ደህንነቱ የተጠበቀ ቀብር አስከሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነ ስርዓቱ ይፈጸማል ተብሏል። አራተኛው የቀብር ቦታ ጥበቃ ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር ጥንቃቄ መመራትና መጠበቅ አለባቸው የሚል መመሪያ ተላልፏል።
አምስተኛ የማህበረሰብ ትብብር። ማህበረሰቡ የበሽታውን አሳሳቢነት ተረድቶ ይህንን አስቸጋሪ ውሳኔ መቀበልና መተባበር እንዳለበት ጥሪ ቀርቧል። ስለ ማርበርግ ቫይረስ ቁልፍ መረጃዎች እንደሚከተለው እናገራችሁ። የመተላለፊያ መንገድ በንክኪ ከህመምተኛው ሰውነት ፈሳሾች ጋር ንክኪ ሲፈጠር። ሁለተኛው የተሳሳተ ግንዛቤ፣ እንደ ኮሮና ቫይረስ በአየር አይተላለፍም። የሞት ምጣኔው ከ24% እስከ 88% ይደርሳል በሚል መረጃው ተላልፏል። ከህመም በኋላ ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ ይችላል። ለዳኑ ሰዎች ማስጠንቀቂያ፣ ከህመሙ ያገገሙ ወንዶች ለ1 ዓመት ልቅ የሆነ ግብረ ስጋ ግንኙነት ከመፈጸም መቆጠብ አለባቸው ተብሏል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታውን ማስተላለፍ አይችልም። የተመረመሩ ሰዎች 33 ሲሆኑ በሽታው የተገኘባቸው 6 ሰዎች ናቸው። በበሽታው ህይወታቸው የተቀጠፉ 3 ሰዎች ናቸው የሚል መመሪያ ተላልፏል። በሕክምና ላይ ያሉ ሰዎች ደግሞ 3 እንደሆኑ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃውን አጋርቷል። ይህ መረጃ ይፋ የሆነው የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ መሆኑ መረጃዎች አመላክተዋል። ሌላው የአንዱዓለም ጎሳ የሽምግልና ጥረት ሳይሳካ መቅረቱን የቀነኒ አባት በአደባባይ ተናግረዋል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰምቷል። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮሞኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በስር ቆይቷል። ድምፃዊው ከስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፈጸም አባገሪዎችና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨረስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም በማለት መልስ ሰጥተዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱንም እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉ ተናግረዋል። ድምፃዊው አንዱዓለም ጎሳ ከስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ህግ ከላከ በኋላ አቃቢ ህግ በሰጠው የጊዜ ገደብ ውስጥ ክስ ሳይመሰረት በመቅረቱ መሆኑ ይታወቃል። በወቅቱ የድምፃዊው ጠበቆች ደንበኛዬ ያለአግባብ ታስሯል በሚል ፖሊስን እና አቃቢ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንዱዓለም በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉ እና የቤተሰብ በእርቅ እንስማማ ማለትን ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም በሚል የተዘጋ ጉዳይ ነው። ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበር። መረጃውን ላይክ፣ ቻናሉን ሰብስክራይብ እንድታደርጉ እየጠየቅን በዚህ እንሰናበታለን። በቀጣይ እስከምንገናኝ ተከታተሉ የነበሩ ኢትዮጵያኖች በሙሉ ተከበረ ሰላምታዬን እያቀረብኩ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒ ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን የምናውቀው እንደ ቤተሰብ ይሄ እንደሚታወቀው ከመጀመሪያው በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠ መሆኑንና እስካሁን ሂደት ላይ ነው እያልን መሆኑን እንጂ መጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው።